የትኛውም ትሬደር እነዚህን ስህተቶች ካላረመ ትርፋማ መሆን አይችልም። ሁሉም ትሬደር ኪሳራ ያጋጥመዋል። ሁሉም ግን ከኪሳራ አይማርም። አንዳንዱን ኪሳራ ያጠፋል፣ አንዳንዱን ደግሞ ኪሳራውን ይጠቀምበታል። በትሬዲንግ ዓለም አንድ መጥፎ ውሳኔ ከገንዘብም በላይ ዋጋ ሊያስከፍላችሁ ይችላል። ህልማችሁን፣ ኮንፊደንሳችሁን፣ አለፍ ብሎም ደግሞ ጤናችሁን ሊያሳጣችሁ ይችላል። ታዲያ ትልቁ ጠላታችን ማርኬቱ ሳይሆን እኛ የምንደጋግመው የራሳችን ስህተት ነው። ስለዚህ ነገ እናንተም ከትሬዲንግ ዓለም ሳትባረሩ በፊት እነዚህን ስህተቶች ማረም አለባችሁ። ብዙ ጊዜ አይናችን ገንዘብ ላይ ብቻ ትኩረት ሲያደርግ ጭንቅላታችን የማርኬቱን ፕሮሰስ ማየት ያቆማል። እናንተ ገንዘብ ማሳደድ ስትጀምሩ ከኪሳራችሁ ይቅርና ከትርፋችሁ ምንም አታገኙም። ምክንያቱም ያው ማርኬት ተመልሶ ይቀጣችኋል። ከቁጥር ይልቅ ስትራቴጂ ላይ ትኩረት ስታደርጉ ግን ተሸንፋችሁ አሸናፊ ትሆናላችሁ። ምክንያቱም ምኑ ጋር እንደተሳሳታችሁ ምን ማሻሻል እንዳለባችሁ ስለምታውቁ ነው። በትሬዲንግ ዓለም ከናንተ የሚጠበቀው ሞር ፐርፌክሽን ሳይሆን ስህተታችሁን አለመደጋገም ነው። ያ ነው ተርኒንግ ፖይንቱ። ሁለተኛ፣ ከመጠን በላይ ትሬድ ማድረግ። ከመጠን በላይ ትሬድ ማድረግ ዋነኛው ከትርፍ የሚያርቃችሁ የትሬዲንግ ስህተት ነው። ኤክስፐርቶች ይህንን በአጭር ቃል ፕሮፊት ኪለር ብለው ነው የሚጠሩት። ትርፍ የሚገኘው ብዙ ትሬድ በማድረግ ሳይሆን ሴታፓችሁን በመጠባበቅና ትክክለኛውን በመምረጥ ነው። ብዙ ኦርደሮች ላይ ትኩረት ባደረጋችሁ መጠን ኮንፊደንሳችሁ ከናንተ እየራቀ ፍርሃት እየወረሳችሁ ነው የሚሄደው። ፍርሃት ደግሞ ትክክለኛ ውሳኔ እንዳትወስኑ ነው የሚያደርጋችሁ። ብዙ ጊዜ ኦቨር ትሬዲንግ የሚፈጠረው ስሜታችሁ ከናንተ ጋር ትሬድ ማድረግ ሲጀምር። ስለዚህ ስሜታችሁ አካውንታችሁን ብሎ ከማድረጉ በፊት ፕላናችሁን ትሬድ ማድረግ አለባችሁ። ሶስተኛ፣ መጥፎ ትሬዶችን አለመዝጋትና ኪሳራን አለመቀበል። ይሄኛው ደግሞ ተገማች የሆነን ትንንሽ ሎሶችን ባለመቀበል ለትልልቅ ኪሳራ የሚዳርገን አደገኛው ስህተት ነው። ስቶፕ ሎሳችሁን በማንፏቀቅ ትሬድ እያደረጋችሁ ከሆነ ፕላናችሁን ሳይሆን ኢሞሽናችሁን ነው ትሬድ እያደረጋችሁ ያላችሁት። መጥፎ ትሬዶችን በስቶፕ ሎስ መሰረት መዝጋት መቻል ከስሜታችሁ ይልቅ ፕላናችሁንና አካውንታችሁን መምረጣችሁን ነው የሚያሳየው። በትሬዲንግ ዓለም ኪሳራ ውድቀት ሳይሆን የጨዋታው ዋነኛው አካል ነው። ሲጀመር ኪሳራን አለመቀበል የማርኬቱን ሕግ እንዳለመቀበል ነው። ምክንያቱም እናንተ በከሰራችሁ ትሬድ ሌላኛው ስትራቴጂ ነድፎ እያተረፈበት ስለሆነ ነው። አራተኛ፣ የበቀል ትሬድ ወይም ደግሞ ሪቬንጅ ትሬድ የሚባለው ማለት ነው። ይሄ ደግሞ አንደኛውና በጣም ፈጣኑ አካውንታችሁን የምታጡበት መንገድ ነው። የዚህ ስክፋት አንድ አካውንት ብቻ ብሎ በማድረግ የሚያበቃ ሳይሆን ገንዘብ ተበድሮ በማስገባትና ንብረት በማሸጥ ተጨማሪ ችግር ውስጥ ይከታችኋል። ታዲያ ሎስ ሁሌም የጨዋታው አንድ አካል ነው። ችግሩ በፍጥነት ለማስመለስ በምታደርጉት ሩጫ ወጥመድ ውስጥ ነው የምትገቡት። ራሳችሁን ከዚህ ለመጠበቅ ሁሌም ሎስ ካጋጠማችሁ በኋላ እረፍት በመውሰድ ፕላናችሁን ባክቴስት ማድረግና ስህተታችሁ ምን ጋር እንደሆነ ማውጣት አለባችሁ። ስለዚህ ሁሉንም እነዚህን ስህተቶች በማረም ትሬዲንግ ላይ ቆይታችሁን ማራዘም ትችላላችሁ። ስለ ትሬዲንግ ይበልጥ ለመማርና ከኛ ጋር ትሬድ ማድረግ ከፈለጋችሁ የቴሌግራም ቻናላችንን ይቀላቀሉ። በየጊዜው አዳዲስና ጠቃሚ ኮንተንቶችን እዛ ላይ እንለቃለን። የቴሌግራም ቻናላችን ሊንክ ባዮ ላይ ያገኙታል።